የፕሮፌሰር አስራት ወልደየስ የሕይወት ታሪክ። የፕሮፌሰር አስራት እድገትና ትምህርት። ፕሮፌሰር አስራት ወልደየስ ሰኔ 12 ቀን 1920 ዓመተ ምህረት ከአባታቸው ከአቶ ወልደየስ አልታየና ከእናታቸው ከወይዘሮ በሰልፍ የዋሉ ጽጌ በአዲስ አበባ ከተማ ተወለዱ። 3 ዓመት ሲሆናቸው ከቤተሰቦቻቸው ጋር ወደ ድሬዳዋ ሄደው የቤተ ክርስቲያን ትምህርት በመከታተል በ7 ዓመት ዕድሜያቸው ዳዊት ደግመው አጠናቀዋል። አስተማሪያቸው የነበሩት አለቃ ለማ ወልደ መስቀል እንደመሰከሩት ፕሮፌሰር አስራት በጣም ጎበዝ ተማሪ ስለነበሩ ዓመት ሳይሞላቸው ወንጌልን ከነቁጥር ከፍካሬ እስከ ነቢያት በመድገማቸው ዲቁናም ተቀብለዋል። በዕድሜያቸው ሳይሆን በትምህርት ባሳዩት ብልጫ የተማሪዎች አለቃም ነበሩ። ፈረንሳይ ትምህርት ቤት ገብተው ዘመናዊውን ትምህርት ለመከታተል በመሰናዳት ላይ ሳሉ ኢጣሊያ አገራችንን ስለወረረች ትምህርታቸው ሊሰናከል በቅቷል። የካቲት 12 ቀን 1929 ዓመተ ምህረት ኢጣሊያ አዲስ አበባ ውስጥ በአካፋና በዶማ በግፍ ከጨፈጨፋቸው ብዙ ሺህ የነጻነት ሰማዕታት ኢትዮጵያውያን መካከል የፕሮፌሰር አስራት አባት አንዱ ናቸው። እናታቸውም በሕመም ሞቱ። አያታቸው ቀኛዝማች ጽጌ ወረደ ወርቅ በግዞት ወደ ኢጣሊያ አገር ተወስደው ከ3 ዓመት ተኩል በኋላ ወደ አገራቸው ተመልሰው ፕሮፌሰር አስራትን ከድሬዳዋ ወደ አዲስ አበባ አመጧቸው። ፕሮፌሰር አስራትም ለ5 ዓመት ያህል ከቤተሰብና ከአካባቢ ከሚገኘው ትምህርት በስተቀር መደበኛ ትምህርት ለመከታተል አልቻሉም ነበር። ኢጣሊያ ከተባረረም በኋላ እስኪረጋጋ ድረስ በሚል ለ9 ወራት ያህል አልተማሩም። ከዚህ በኋላ በ1934 ዓመተ ምህረት በተፈሪ መኮንን ትምህርት ቤት በመግባት ዘመናዊውን ትምህርት መከታተል ጀመሩ። ፕሮፌሰር አዲስ አበባ ከመጡ ጀምሮ ከአያታቸው ተለይተው አይውሉም ነበር። አያትና የልጅ ልጅ በማንኛውም ጊዜና ቦታ ተያይዘው ነበር የሚዘዋወሩት። አስራት ከልጅነታቸው ጀምሮ ብልህና ያስተማሯቸውን ወዲያውኑ የመቀበል የላቀ ተሰጥኦ ነበራቸው። ጠላት እንደወጣ ራዲዮ በየአደባባዩ ተተክሎ ስለነበር አያታቸው አስራትን ራዲዮ የተናገረውን አዳምጠው እንዲመጡ ሲልኳቸው በጥሞና አዳምጠው የሰሙትን ሁሉ ለአያታቸውም ልቅም አድርገው ይነግሯቸው ነበር። አያታቸው አስራት ወልደየስን በፍትህ አዋቂነታቸው ያደንቋቸው ስለነበር በቤተሰብ መካከል አለመግባባትና ጥል ሲፈጠር ሁኔታውን ሰምተውና አመዛዝነው ዳኝነት እንዲሰጡ ያዟቸው ነበር። አያታቸውም አስራትን በክርስትና ስማቸው መልአከ ብርሃን ነበር የሚሏቸው። ሀገራችን ጥበብ የሚያውቁ ልጆች ቢኖሯት እንኳ ትልቅ አገር ነበረች፣ የማይናቅ ሕዝብና ባህል አላት እያሉ የሀገር ፍቅርና የወገን አንድነትን መሰረትና ጥቅም ያስተምሯቸው ነበር። ፕሮፌሰር አስራት ወልደየስ ስለ ሕግና ፍትህ ግንዛቤ ማግኘትና ጽኑ የሀገር ፍቅር ስሜት በልባቸው መንደድ የጀመረው በዚያ ጊዜ ነው። በተፈሪ መኮንን ትምህርት ቤት የዚያን ጊዜ የትምህርት ደረጃ እንደ ዛሬው አልነበረም። ትምህርት ቤቱ እስከ 30 የሚደርሱ ክፍሎች ሲኖሩት ጎበዝ የሚባል ተማሪ የሚገባው አነስተኛ ክፍል ውስጥ ነበር። 30ኛው ክፍል ማለት ዝቅተኛው ሲሆን 1ኛ ክፍል ከፍተኛው የጎበዞች ክፍል ነበር። በመጀመሪያ አስራት ቀደም ብለው ንባቡንና ሌላውንም ተምረውት ስለነበር ሲፈተኑ ጥሩ ውጤት ስላገኙ 13ኛ ክፍል ገቡ። በዚሁ ዓመት ከተማሪዎች ሁሉ ልቀው በመገኘታቸው ወደ 1ኛ ክፍል ተዛወሩ። በ1935 ዓመተ ምህረት ከጠቅላላው የትምህርት ቤቱ ተማሪዎች 1ኛ በመውጣታቸው የካሜራ ሽልማት አግኝተዋል። በዚሁ ዓመት የከፍተኛ ትምህርት ዕድል አግኝተው ወደ ግብፅ አሌክዛንድሪያ ሄዱ። በቪክቶሪያ ኮሌጅም ገቡ። የሀገር ናፍቆትና የበዓላት አለመጣጣም ቢያስቸግራቸውም ትምህርቱን በሚያስደንቅ ሁኔታ አጣደፉት። መጀመሪያ ላይ ያስገቧቸው በዝቅተኛ ደረጃ በሚገኝ ክፍል ቢሆንም በመጀመሪያ ተርም ባገኙት አስደናቂ ውጤት ወደ 2ኛ ደረጃ ተሸጋገሩ። ጎበዝ ተማሪ በኮሌጅ የመኝታ ክፍሎች ኃላፊ ይሆን ነበርና አስራትም ኃላፊ ሆኑ። አብረዋቸው የተማሩትን የዮርዳኖስ ንጉሥ የነበሩትን ሁሴንንና ሌሎችንም ያስጠኑ ነበር። አስራት ትምህርት የመቀበል ችሎታቸው የላቀ መሆኑ የሚያስደንቅ ነበር። ቀደም ብሎ ያልተጤነውና በኋላ ላይ ጎልቶ የታየው ግን ለሃይማኖታቸው ያላቸው ጽናትና አትንኩኝ ባይነታቸው ነው። አስራት በሰው ሀገርም
ያውም በአረብ ሀገር ግብፅ በጾም አልበላም በማለታቸው የትምህርት ቤት ኃላፊዎቻቸውን ያስቸግሩ ነበር። በአንድ ወቅት ብላቴን ጌታ ሎሬንዞ ትዕዛዝ ግብፅ ሄደው ሳለ አስራት በጾም አልበላም ብሎ አስቸገረ ተብሎ ተነገራቸው። ሎሬንሶ አስራትን አቅርበው እኛ እንኳን እንበላ የለም እንዴ አንተም መብላት አለብህ በማለት ምክርና ግሳጼ ቢሰጧቸው አስራት ደግሞ እርስዎ ገደል ቢገቡ እኔ ገደል እገባለሁ ወይ በማለት ቁርጥ ያለ መልስ ሰጥቷቸዋል። ፕሮፌሰር አስራት በግብፅ የ5 ዓመት ቆይታቸው ከፍተኛ የትምህርት ውጤት አግኝተዋል። እንግሊዝ ሀገር ዩኒቨርሲቲ ለመግባት የሚያስችለውን የ2 ዓመት ትምህርት ያጠናቀቁት በ1 ዓመት ብቻ ነበር። በዚሁ ውጤታቸው ወደ እንግሊዝ ሀገር ሄደው ስኮትላንድ በሚገኘው ኤደንበራ ወይም ደግሞ ኤደንበርግ ዩኒቨርሲቲ ገቡ። በወቅቱ ከነበሩት የትምህርት ሚኒስተራችን ሳይቀር በዩኒቨርሲቲው የሕግ ትምህርት እንዲከታተሉ ቢታዘዙም አልተቀበሉትም። ልባቸው የፈቀደውና ፍላጎት ያደረባቸው የሕክምና ሙያ ማወቅን ነበርና የሕክምና ትምህርትን ለመከታተል ወሰኑ። ሕክምናን የመረጡበት ምክንያት አንደኛ የታመሙ እናታቸው ሆስፒታል ገብተው በመሞታቸው፣ ሁለተኛ አንድ ጊዜ ከግብፅ ለእረፍት ወደ ሀገራቸው መጥተው ሳሉ ታመው ሆስፒታል ገብተው ሲታከሙ ብዙ ሰዎች እየሞቱ ሬሳቸው ሲወጣ በማየታቸው፣ ሶስተኛ የፈረንጅ ጥበብ ማወቅ የሚለው የአያታቸው ምክር በውስጣቸው ማደሩ የመሳሰሉ ነበሩ። ፕሮፌሰር አስራትና ሕክምና። ፕሮፌሰር አስራት በኤደንበራ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ የሕክምና ተማሪና ከጠላት ወረራ በኋላ ወደ ውጭ ሀገር ከተላኩት ኢትዮጵያውያን መካከል 42ኛው ነበሩ። ከ6 ዓመት በኋላም ትምህርታቸውን አጠናቀው ተመረቁ። ኢትዮጵያን ጨምሮ ለ1 ዓመት ያህል በሆስፒታሉ ልምምድ ሲያደርጉ ቆይተው በ1947 ዓመተ ምህረት መደበኛ ስራቸውን በልዕልት ፀሐይ ሆስፒታል ጀመሩ። ከፋሺስት ወረራ በኋላ የመጀመሪያው ኢትዮጵያዊ ሐኪም ናቸው። በፋሺስት ወረራ ወቅት ጠላትን ካስጨነቁ ስመጥሩ አርበኛ መካከል አንዱ ደጃዝማች ፀሐይ እንቁ ሥላሴ ነበሩ። ደጃዝማች ፀሐይ በፋሺስት ወረራ ወቅት ጠላትን ካስጨነቁት ስመጥሩ አርበኞች መካከል አንዱ ደጃዝማች ፀሐዩ እንቁ ሥላሴ ነበሩ። ደጃዝማች ፀሐዩ ጠላት ተባሮ ነጻነት ከተመለሰ በኋላ የጤና ጥበቃ ሚኒስትርነቱ ሥራ ከነበራቸው ችሎታ ጋር እንደማይጣጣምና ለእርሳቸው እንደማይመጠን ስለተገነዘቡ የተማሩ ኢትዮጵያውያን ሥራውን እስከሚረከቧቸው ድረስ ኃላፊነቱን ለፈረንጆች አሳልፎ ላለመስጠት ቀን ይጠብቁ ነበር። ጊዜው ደረሰና የተማሩ ኢትዮጵያውያን ብቅ ማለት ጀመሩ። እኛ በአርበኝነት ይችን አገር ከኢትዮጵያ ጠላቶች ስንጠብቃት ከረምን። አሁን የተማራችሁት ኢትዮጵያውያን ተገቢውን አመራርና ኃላፊነት ለመውሰድ ስለመጣችሁ በጣም ተደስተናል። እኔም ከፈረንጆቹ እጅ እንዳይወድቅ ስጠብቅ የነበረውን ይህን የጤና ጥበቃ ሚኒስትርነቱን መቀመጫ ተረከብ ለአስረካቢነት ያበቃኝን አምላክ አመሰግነዋለሁ። በጣም ደስ ብሎኛል። ይህንንም ለግርማዊ ጃንሆይ አስረዳለሁ በማለት ደጃዝማች ፀሐዩ ለፕሮፌሰር አስራት ነገሯቸው። ደጃዝማች ፀሐዩ ይህንንም ቢሉም ስልጣኑን እንዲረከቡ የተጠየቁት ሐኪም ፈቃደኛ አልሆኑም። ይበልጥ ለአገርና ለወገን መስራት የሚያስችላቸው በቀጥታ በሕክምናው ሙያ ተሰማርተው መገኘቱ እንደሆነ አስረዱ። ደጃዝማች ግን አልረኩም። ብቻ የወንበሩ ርክክብ ሳይሆን ቀረ። ሐኪሙም በቀጥታ በሙያው ውስጥ ገቡበት። ዕውቅ ሐኪምም ለመሆን በቁ። የ5 ዓመት የሕክምና አገልግሎት ከሰጡ በኋላ እንደገና ወደ ብሪታንያ ሄደው ኤደንበራ ኢንግላንድ ውስጥ በሚገኙት ሮያል ኮሌጅ ኦፍ ሰርጀንስ በቀዶ ሕክምና ልዩ ትምህርት ተከታትለው አጠናቀቁ። ይህን ለመከታተል ቀደም ብለው መሄድ ነበረባቸው። ይህን አስመልክተው በአንድ ወቅት ከጋዜጠኛ ለቀረበላቸው ጥያቄ ሲመልሱ አያቴ ያማቸው ነበርና እኔ በሌለሁበት የሞቱ እንደሆነ እጸጸታለሁ ብዬ ዘገየው። ደህና እየሆኑ ሳያቸው ግን ሄድኩኝ። ብቻ እድለኛ አልነበርኩም፣ ሞቱ፣ ሳልቀብራቸው ቀረው በማለት በቁጭትና በጸጸት መልሰዋል። ፕሮፌሰር አስራት ከፍተኛ የቤተሰብ ፍቅር አላቸው። ይህ ፍቅር ጠንካራ የወገን መውደድን ትቶላቸው አልፏል። በልዕልት ፀሐይና በጥቁር አንበሳ ሆስፒታሎች በሰርጅንና በዋና ሰርጅንነት ማለትም የቀዶ ጥገና ሐኪምነት ከ30 ዓመታት በላይ ህመምተኞችን በቅንነትና ባለመታከት አገልግለዋል። በአገራችን የሕክምና አገልግሎቶችና ልዩ ልዩ ጥናቶች ውስጥ በኃላፊነት ደረጃ ከመካፈላቸውም በላይ በቀድሞው የኃይለ ሥላሴ ዩኒቨርሲቲ የመጀመሪያ ኢትዮጵያዊ የሕክምና ፋካልቲ ዲን ነበሩ።
የሕክምና ዳይሬክተር በነበሩበት ጊዜ የልዕልት ፀሐይ ሆስፒታል ተስፋፍቶና ተጠናክሮ እንዲገኝ በብርቱ ጥረዋል። በኢትዮጵያ ራሳቸው ያልተሳተፉበት ዋና ዋና የሕክምና ፖሊሲ አወጣጥና አገልግሎት አልነበረም ብሎ መናገር ይቻላል። ፕሮፌሰር አስራት ባሳለፉት 30 ዓመታት የሕክምና ዘመን ውስጥ የአያሌ ህሙማንን ሕይወት ስለማትረፋቸውና ለሙያቸው ከፍተኛ ጽናት ያላቸው ስለመሆኑ በቅርብ የሚያውቋቸው ይናገራሉ። በቀን እስከ 18 ሰዓት ድረስ የሰሩባቸው ጊዜያት በርካታ ናቸው። በተለይም ልዕልት ፀሐይ ሆስፒታል በነበሩበት ወቅት መኖሪያቸው በቅጥር ግቢ ውስጥ ስለነበረ የጠናበት በሽተኛ ከመጣ እርሳቸው መጠራታቸው የግድ ነበር። የተረኝነት ጉዳይ የለም። ስለ ፕሮፌሰር አስራት ስለ ሙያቸው ምስክርነት። ፕሮፌሰር አስራትን በቅርብ የሚያውቋቸው ሰዎች የራሳቸው ምስክርነት አላቸው። በወቅቱ ለረጅም ዓመታት ጸሐፊያቸው የነበሩ እንዲህ ይላሉ። ከእርሳቸው ጋር በጸሐፊነት ለረጅም ጊዜ ሰርቻለሁ። ሌት ተቀን ይሰራሉ። የሕክምናውንም የአስተዳደሩንም ሥራ ይሰራሉ። የምሳና የቁርስ ጊዜ ማክበር የሚባል ነገር የለም። የእርሳቸውን ሁኔታ እያየው የምሳ ሰዓቴን ለመሰዋት ተገድጃለሁ። በታካሚዎቻቸውም ሆነ በሥራ ባልደረቦቻቸውም ዘንድ ከፍተኛ ከበሬታ አላቸው። ከሁሉ የሚደንቀኝ ደክሞኛል ማለትን ያለማወቃቸው ነው። በልዕልት ፀሐይና በጥቁር አንበሳ ሆስፒታሎች 30 ዓመታት ያገለገሉት ሲስተር አልማዝ ለማ ፕሮፌሰር አስራትን የሚያውቋቸው ከነርስ ሙያ ተማሪነታቸው ጊዜ ጀምሮ ነው። ፕሮፌሰር አስራት ለሕመምተኞቻቸው ታላቅ አክብሮት አላቸው። ሰው አይመርጡም። በሥራው ዓለም ከወጣትነት ጀምሮ እስከ ተለየኋቸው ጊዜ የማይሰለቹና የማይደክሙ ባለሙያ ሆነው ነው ያገኘኋቸው። ከባድ የልብ ኦፕራሲዮን ካደረጉም ወዲህ አልተለወጡም። ሌት ተቀን የሚሰሩባቸው ጊዜያት በርካታ ናቸው። በጣም እናከብራቸዋለን። ለሙያቸው ከፍተኛ ፍቅር ስላላቸው እኛንም አርያነታቸውን ለመከተል አስችለውናል። በሽተኞችም በእርሳቸው ላይ ያላቸው እምነት በጣም የላቀ ነው። ከ25 ዓመት በፊት ከአርባ ምንጭ የመጡ አንድ ታካሚ አዛውንት አስራት የሚባል ጠበል ፈልቋል ስላሉኝ ነው ወደዚህ የመጣሁት ያሏቸውን አስታውሳለሁ። በእርሳቸው ላይ ያላቸውን አመኔታና ከበሬታ ለመግለጽ ያሉት እንደሆነም እረዳለሁ። የቀዶ ሕክምናውን ጥበብ ከመካናቸውና መስራት ከመጀመራቸው በፊት ሁለገብ ሐኪም ነበሩ፣ ያዋልዱም ነበር ይላሉ ሲስተሯ። ዶክተር ስዩም ዮሴፍ ፕሮፌሰር አስራትን ከ26 ዓመት ጀምሮ ያውቃቸዋል። የፕሮፌሰር አስራት የሕክምና ተማሪም ነበሩ። ፕሮፌሰር አስራት አስተማሪ ነበር። እንከን የማይወጣለት አስተማሪ ነው። ተማሪው ማግኘት ያለበትን ዕውቀት አግኝቷል ብሎ ካላመነ ከክፍሉ ንቅንቅ አይልም። ለሙያው ከፍተኛ ፍቅርና አክብሮት አለው። ሕይወቱን በሙሉ ለዚህ ተግባር ያዋለ ነው። ሕመምተኛም ሲሰቃይ ይሰቃያል፣ ሲታመም ይታመማል። ሰብአዊነትን የተላበሰ ነው። የተጣራ ሥራ ነው የሚሰራው። ሱፐር ሰርጅን ነው። አስፈላጊውን የቅድሚያ ምርመራ ሳያካሂድ ቀዶ ሕክምና አያደርግም። ከቀደደ በኋላ ደህና ነው ብሎ በሽተኛውን አይተውም። በተለይ 72 ሰዓት እስኪሞላ በቀን 4 ጊዜ ያህል ተመላልሶ ይጠይቃል። ከዚያ በኋላ የበዓላትን ቀን ሳይመርጥ ይጠይቃል። በሽተኛን በጎሳው በሃይማኖቱ ወዘተ አይመርጥም። ለሰው ሕይወት ከፍተኛ ዋጋ ይሰጣል። በበሽተኞቹም ሆነ በሥራ ባልደረቦቹ ዘንድ አክብሮትና አድናቆት የተቸረና የተወደደም ነው። ላመነበት ነገር ከቶውንም ወደ ኋላ አይልም። በብዙዎች ባለሙያዎች ዘንድ እንደ አባትና አስተማሪ የተከበረና የታፈረም ነው። እርሱ አይናገረው እንጂ ችግረኞችን በገንዘብ ጭምር ይረዳል ብለዋል ዶክተር ስዩም። አንድ የ18 ዓመት ዕድሜ ያለው የግሪክ ወጣት ለሽርሽር ናዝሬት ሄዶ በድንገት በጥይት ይመታል። ወደ አዲስ አበባ መጥቶ አስራት የቀዶ ጥገና ያደርጉለታል። ቀዶ ሕክምናውን ያደረጉት እርሳቸው በመሆናቸው በከተማው ያሉት የግሪክ ኮሚኒቲ አባላት ተደናግጠዋል። በሦስተኛው ቀን ዶክተር አስራት ለኮንፈረንስ ውጭ ሀገር መሄድ ስለነበረባቸው የልጁን ሁኔታ ለቀሩት ሐኪሞች አደራ ብለው ሄዱ። ይህንን አጋጣሚ ያገኙ የግሪክ ኮሚኒቲ አባላት ከግሪክ ሀገር ግሪካዊ ፕሮፌሰር እንዲመጣ የጃንሆይን ፈቃድ ይጠይቃሉ። ተፈቀደላቸውና ግሪካዊ የሕክምና ፕሮፌሰር መጥተው የልጁን ሁኔታ መርምረው ከተገነዘቡ በኋላ ለሐኪም ቤቱና ለጃንሆይ ከመገረምና ከመደነቅ በቀር የምጨምረው ነገር የለም፣ እዚህ ሀገር እንዲህ ያለ ነገር ከተሰራ እኔ ለምን ተጠራሁ ብለው ወደ ሀገራቸው ተመለሱ። በፕሮፌሰር አስራት ድንቅ ችሎታ የተደነቁት ግሪኮች ብቻ አልነበሩም። እንግሊዞችም ተደንቀዋል። አድናቆታቸውንም በጽሑፍ ገልጸዋል።
እንግሊዛዊቷ ወይዘሮ ማግደሊን ዋይን ወደ ኢትዮጵያ መጥተው በአደጋ ምክንያት ከሞት አፋፍ ላይ ይደርሳሉ። ፕሮፌሰር አስራት ቀዶ ሕክምና አድርገው 2 ቀን አውለው ካሳደሯቸው በኋላ ሴትየዋ ለንደን ደርሰው ሕክምና ላይ እንዳሉ ሞቱ። ይሁንና ፈረንጆቹ የሴትየዋ ነፍስ እስከዚያ ቀንም ድረስ መሰንበቱ በፕሮፌሰር አስራት ችሎታ መሆኑን ተገንዝበው ፕሮፌሰር አስራትን አደነቋቸው። ይኸው የሚታወቅ ዘንድ የብሪታንያ አምባሳደር ከጻፉት ሌላ የብሪታንያ ቆንሲል የጻፈው ትርጉም እነሆ። ተወዳጁ አስራት፣ በቅድሚያ የኒክ ታይለር እህት በደረሰባቸው አሰቃቂ አደጋ ወቅት ላሳዩት ደግነትና ወደር ለማይገኝለት ችሎታው ጥልቅ ምስጋናዬን በብሪታንያ ቆንስል ስም አቀርባለሁ። መጨረሻው ጥሩ እንደማይሆን ብገምትም ከአደጋው በኋላ በትንሹ ሕይወታቸውን 2 ጊዜ እንዳቆዩላቸው ተረድቻለሁ። የፈጸሙት የላቀ ተግባር ሁሉ ከፍተኛ አድናቆት አሳድሮብኛል። በሙያው ለፈጸሙት ምግባር አስፈላጊ ሲሆን የሚያስፈልገውን እንዲገልጹልኝ በአክብሮት አስታውቃለሁ። በአሁኑ ጊዜ ገንዘብ ምንም አይደለም። ከዚህስ ይልቅ ለኛ ትልቁና አስፈላጊያችን ደግነቶ፣ ችሎታዎና የችግራችን ተካፋይነቶ ነው። እንደገና አመሰግነዎታለሁ ብለዋቸዋል። ዕውቁ የቀዶ ሕክምና ሐኪም ፕሮፌሰር አስራት ወልደየስ ካሉበት የጥቁር አንበሳ ሆስፒታል እንድገባ ተወሰነና ረቡዕ ቀን ተኛሁ። ባለቤቴ በ3 ቀን የመጣች ኢትዮጵያዊ ያገቡ እንግሊዛዊ ሌት ተቀን ይንከባከቡኝ ነበር። 3 የብሪታንያውያን ኮሚኒቲ አባሎችም ደም ሰጡ። ይህ ሁሉ እንክብካቤ ግን ትርፍ አንጀቴን መንጥቀው ከገላገሉኝ ካለ ተደናቂው ፕሮፌሰር አስራት ወልደየስ ምንም አልነበረም ይላል ጆናታን ቴሌ ዘ ጋርዲያን ጋዜጣ። 35 ዓመት ሙሉ ባደረጉልኝ ጥረት ይኸው የቀረው አንድ እግሬ በሳቸው ኃይል ቆይቶልኛል። አሁን ልጆቼን የማሳድገውና የምኖረው በአስራት ነው። በእውነት ልዩ ሰው ናቸው። ሰው አክባሪና ደግ ፍጡር ናቸው። ዕድሜ ለአስራት። የሚገርመኝ የሁሉንም ሥራ ይሰራሉ፣ ግን አይደክሙም። አቶ ሀብታሙ በቀለ 10 ዓመት ሙሉ ስታመም 9 ጊዜ ኦፕራሲዮን አድርገውኛል። እንደሳቸው ህሙማንን እጅግ የሚወድ ለሰው ነፍስ አጥብቆ የሚጨነቅ አላየሁም። አቶ አጥናፉ ተሰማ እኚህ በችሎታቸው የሚተማመኑ የሕክምና ባለሙያ በሳልና ትሁት ቆፍጣናም ናቸው። አንደበታቸው ቁጥብ ግን አሳማኝ ነው። የሚያወጧቸው ሐሳቦች ደርዝ አላቸው። ከነጥቡ ውጪ አይዘልም። የማስታወስ ችሎታቸውም የዋዛ አይደለም። ወደ ኋላ ተመልሰው ቀንና ዓመተ ምሕረት ጠቅሰው ድርጊቱን መዘርዘር ይቻላቸዋል። ነገር ፈጥኖ ይገባቸዋል። በአሁኑ ጊዜ የተላበሱት አረጋዊ ስብዕናቸው አክብሮት እንዲቸራቸው አድርጓቸዋል። በንግግራቸው ውስጥ የእግዚአብሔርን ኃያልነት በአግባቡ ሳያነሱ አያልፉም። ስለ ሥራቸውም አድናቆት ሲሰጣቸው ብቻዬን አላደረግኩትም ከሥራ ባልደረቦቼ ጋር እንጂ ማለትን ይደጋግማሉ። በ1972 ዓመተ ምህረት ደርግ ፕሮፌሰር አስራትን በዘመቻ ስም ወደ ምጽዋ ልኳቸዋል። ውስጥ አዋቂዎች ዛሬ እንደሚናገሩት ከሆነ በወቅቱ የተላኩት አድሃሪ በሚል ሰበብ እንዲገደሉ ሁኔታዎች ለማመቻቸት ነው ይላሉ። ፕሮፌሰር አስራት ሞትን አዝለው በዘመቻው ላይ በትጋትና በጥንካሬ ተካፍለዋል። የዘመቱት ለማከም እንጂ ለመዋጋት አይደለም። አዎ በወቅቱ ያከሙት የኢትዮጵያን ወታደር ብቻ አልነበረም፣ የሻዕቢያን ወዶ ገብና ምርኮኞች ጭምር ነበር። በወቅቱ ዘርና ጎሳ፣ ሃይማኖትና እምነት ሳይለዩ፣ የፖለቲካ ወገናዊነት ሳያሳዩ የኢትዮጵያን ልጆች ሁሉ እኩል አክመዋል። ፕሮፌሰር አስራት ሕይወት ለማትረፍና ከስቃይ ለማዳን የማያደርጉት የለም። ለበሽተኞቻቸው ያላቸው ፍቅርና የሚያደርጉት እንክብካቤ እጅግ ከፍተኛ ነው። አብረዋቸው ከሚሰሩት የሥራ ባልደረቦቻቸው ይልቅ ለበሽተኞቻቸው ያዳላሉ። በሥራ ዋዛ ፈዛዛ የለም። ትንሽ ጥፋት ከተሰራ ይቆጣሉ። በሕይወት ቧልት አያውቁም። ማንም ይሁን ማን ትክክል ያልሰራ ከመሰላቸው መናገራቸው አይቀርም። ፈረንጅ ይሁን አበሻ፣ ዶክተር ይሁን ነርስ በሥራ ይሉኝታ የላቸውም። ስህተት አይተው ስለማያልፉ የምትፈራቸው አንዲት ነርስ ጠዋት የለበሰችውን ከሰዓት በኋላ ለውጣ ትመጣለች። ታዲያ ጓደኞቿ ጠዋት ሌላ ለብሰሽ አሁን ይህን ምን አስለወጠሽ ይሏታል። አሁን ከዶክተር አስራት ጋር ነው የምሰራው ትላለች። ታዲያ ቢሆንስ ይሏታል። የጧቱ ጠበብ ያለ ነበር፣ አሁን ይህን ሰፊ ልብስ የለበስኩት ዶክተር ሲቆጡኝ ስለሚያልበኝ እንዳያጣብቀኝ ብዬ ነው በማለት ተናግራለች። በሽተኞቻቸው ዘንድ ሁል ጊዜ ሳቂታና ፊታቸው እንደበራ ነው። በሽተኛ አይጉደልበት፣ በሽተኛ አይከፋ፣ የተቻለው ሁሉ ይሟላለት ነው የሚሉት።
በሽተኞች የአስራትን ሕክምና ብቻ ሳይሆን የእጅ ዳበሳቸውንም ጭምር ይወዱታል። የሥራ ባልደረቦቻቸው የበሽተኛ ጠበቃ ይሏቸዋል። ፕሮፌሰር አስራት በፖለቲካ ውስጥ በ1983 ዓመተ ምህረት የደርግ መንግስት ወድቆ ኢህአዴግ ሲተካ በአዲስ አበባ ዩኒቨርሲቲ የሕክምና ፋካልቲ ዲን ነበሩ። የአዲስ አበባ ዩኒቨርሲቲ ምሁራን በመረጧቸው መሰረት በሰኔ 1983ቱ ኮንፈረንስ ላይ ተገኝተዋል። በኮንፈረንሱ ላይ ኤርትራ ከኢትዮጵያ እንድትገነጠል የሚፈቅደውንና መገንጠል የኢትዮጵያ የወደፊት መተዳደሪያ እንዲሆን የሚያረጋግጡትን አንቀጾች የተቃወሙ ብቸኛ የጉባኤ ተሳታፊ ነበሩ። በተለይ ስለ ኢትዮጵያና ስለ ኤርትራ ታሪክ የተሰጠውን ትንተና የማይቀበሉት መሆኑን ገልጸዋል። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁኔታ በመመርኮዝ የወንድማማቾች ደም መፋሰስ የቆመ በመሆኑ አሁን የሰፈነውን የሰላምና የዲሞክራሲ ሂደት መሰረት በማድረግ የኢህአዴግና የህዝባዊ ግንባር ሐርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህታማማች በሆኑት ህዝቦች መካከል የዘለቄታ ቅራኔ እንዲወገድና በኢትዮጵያዊነትና በይቅር ለእግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ ለመሸጋገሪያ መንግስት ተቀዳሚ ተግባር እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ ነበር ያሉት ፕሮፌሰር አስራት ወልደየስ። ከዚህ ኮንፈረንስ በኋላም የዩኒቨርሲቲው ምሁራንን በመወከል በተቋቋመው የሽግግር መንግስት በተወካዮች ምክር ቤት አባልነት እንዲሰሩ ተደጋጋሚ ጥሪ ተደርጎላቸው አልተቀበሉትም። የኤርትራን መገንጠል በግልጽ መቃወማቸውና ተቋቋመ በተባለው የተወካዮች ምክር ቤት ውስጥ ላለመሳተፍ የወሰዱት ቁርጠኛ አቋም በወያኔና በሻዕቢያ ጥርስ ውስጥ እንዲገቡ አድርጓቸዋል። ፕሮፌሰር አስራት ወልደየስ የአገር መፍረስ፣ የአንድነት መናጋት፣ የታሪካችን መደለዝ አንገበገባቸው። በተለይ አማራው አማራ ሆኖ በመፈጠሩ ብቻ በያለበት በግፍ መገደሉ፣ መዘረፉ፣ መታሰሩ፣ መሰደዱ ሊሸከሙት የማይችሉት ስቃይ ሆነባቸው። ይህን አገር የማፍረስ ኢትዮጵያውያንን በዘር በጎሳና በጎጥ እየለያዩ እርስ በርስ የማጫረስ አፍራሽ ፖሊሲ በሰላማዊ ሁኔታ ለመታገል የመደራጀትን አስፈላጊነት አመኑበት። ስለዚህም ቆርጠው ከተነሱ ወንድሞቻቸው ጋር በመመካከር መአሃድን አቋቋሙ። በፕሬዝዳንትነትም መሩት። መአሃድና ፕሮፌሰር አስራት ታሪካዊ አንድነታችን ይከበር፣ አማራውን አትግደሉት፣ አትረዱት፣ አታንገላቱት፣ ሰብአዊ መብቱን አትንፈጉት በማለት ተከራከሩ። ለመንግስት አካላት፣ ለተባበሩት መንግስታት ድርጅት፣ ለአፍሪካ አንድነት ድርጅት፣ ለዓለም ሰላም ወዳድና ሰብአዊ መብቶች ተከራካሪ ድርጅቶች ሁሉ አቤት አሉ። ዲሞክራሲያዊ ነኝ ባዩን ወያኔን እርቃኑን አስቀሩት። ኢህአዴግ የመሃድና የፕሮፌሰር አስራትን እርምጃ አልወደደም። ገና ከጅምሩ ነፍጠኞች፣ ትምክተኞች፣ ያለፈው ስርዓት ናፋቂዎች ወዘተ እያለ ማውገዝ ጀመረ። መሃድ በአጭር ጊዜ ውስጥ ከፍ ያለ ህዝባዊ ተቀባይነት አገኘ። የኢህአዴግ ጥላቻና ጥቃትም አደገ። በተለይ ከ1985 ዓ.ም ጥር ወር ጀምሮ ግልጽ ጥቃት ሰነዘረ። አባላትና መሪዎችን መግደል፣ ማቁሰል፣ ማፈን፣ ማሰርና ማስፈራራቱን በመንግስት የመገናኛ ብዙሃን በሰፊው በሚሰራጭ የፕሮፓጋንዳ ዘመቻ አስደግፎ አጧጧፈ። ፕሮፌሰር አስራትም የዚህ ጥቃት ኢላማ ሆኑ። ከጥር 1985 ዓ.ም ጀምሮ በጸጥታ ኃይሎች ስውር ክትትል ይደረግባቸው ጀመር። በሁለትና በሶስት መኪናዎች ዙሪያቸው እየተከበቡ ግራ እንዲጋቡ፣ እንዲጨነቁና እንዲፈሩ ለማድረግ ተሞከረ። ሰበብ ተፈልጎ ክስ ተመሰረተ። ከሕግና ከስርዓት ራሳቸውን ያራቁ ለመምሰልም በመንግስት መገናኛ ብዙሃን ሳይቀር ካሉበት ለሕግ እንዲቀርቡ የሚል ጥሪ ተላለፈ። ታኅሳስ 11 ቀን 1985 ዓ.ም በደብረ ብርሃን ከተማ በተደረገው ህዝባዊ ስብሰባ ላይ ያደረጉት ንግግር የጦርነት ቅስቀሳ ተባለና ፕሮፌሰር አስራት በፖሊስ ታሰሩ። በ50 ሺህ ብር ዋስትና ተለቀቁ። ከጎጃም ከመጡ ገበሬዎች ጋር በመሃድ ጽሕፈት ቤት በመሰብሰብ የአድማ ወንጀል ፈጸሙ የሚል ሌላ ክስ ተመስርቶ ጉዳዩን የቀጨኔ አውራጃ ፍርድ ቤት በቀዳሚ ምርመራ ማየት ጀመረ።
ከሐምሌ 12 ቀን 1985 ዓ.ም ጀምሮ የዋስትና መብት ተነፍጓቸው በእስር እንዲቆዩ ተወሰነ። ጉዳዩ ለከፍተኛው ፍርድ ቤት ይግባኝ ቀርቦ ከ43 ቀናት እስር በኋላ በ30 ሺህ ብር ዋስትና ተለቀቁ። ይህ ክስ ለከፍተኛው ፍርድ ቤት ቀርቦ መደበኛ ክርክር ሲደረግበት ከቆየ በኋላ ከሰኔ 20 ቀን 1986 ዓ.ም ጀምሮ በ2 ዓመት እስራት እንዲቀጡ ተወስኖ ወደ ወህኒ ወረዱ። በደብረ ብርሃኑ ንግግር ክስ ከወህኒ ቤት ወደ ፍርድ ቤት ሲመላለሱ ከቆዩ በኋላ በከፍተኛው ፍርድ ቤት ታኅሳስ 18 ቀን 1987 ዓ.ም የ3 ዓመት እስራት ተፈረደባቸው። መስከረም 10 ቀን 1987 ዓ.ም በዋለው የፍርድ ቤት ቀጠሮ ላይ በመገኘት የ2 ወራት ናፍቆቱን ለመወጣትና የእንኳን ማለትም የ67ኛ የልደት በዓላቸው አደረሰው የመልካም ምኞት መግለጫ ስሜቱን ለማስተላለፍ በፍትህ አደባባይ በተገኘው ደጋፊያቸውና ወዳጅ ዘመዳቸው ላይ የመንግስት የጸጥታ ኃይሎች የፈጸሙት ድብደባና እንግልት፣ እስራት የፕሮፌሰርን ሕሊና ስላቆሰለው ጠበቃ አያስፈልገኝም፣ ምንም ክርክር ሳያስፈልግ ቅጣቱ ይሰጠኝ በማለት ለፍርድ ቤቱ በማመልከታቸው ችሎት ተዳፍሯል በሚል 6 ወር እስራት ተፈረደባቸው። ይሁንና ጠቅላይ ፍርድ ቤት ይግባኝ ቀርቦ ወደ 10 ቀናት ዝቅ ብሏል። ሰኔ የፕሮፌሰር አስራት የልደት ወር ነው። ለወህኒ የበቁትም በዚሁ በሰኔ ወር ነው። 67ኛ ዓመት የልደት በዓላቸው ሰኔ 12 ቀን ሲሆን የእስር ቀናቸው ደግሞ ሰኔ 20 ቀን ነው። ይህ በእንዲህ እንዳለ በጎጃም፣ በጎንደር፣ በሰሜን ሸዋ የተደራጁ የወንበዴ ቡድኖች አሰማርታቸዋል በሚል ከሌሎች ተከሳሾች ጋር 4ኛ ክስ ተመስርቶባቸዋል። ፕሮፌሰር አስራት እስካሁን ድረስ ከ100 ጊዜ በላይ በፍርድ ቤት ቀጠሮ ተመላልሰዋል። ስድብ፣ ማስፈራራት፣ ማሳደድና ማሰር የፕሮፌሰር አስራትን ቁርጠኝነትና ህዝባዊ ወገናዊነት የበለጠ አጠናከሩት እንጂ አላዳከሙትም። ፕሮፌሰር አስራት ሰውን በሰውነቱ ይወዱታል። የችግሩና የመከራው ተካፋይ ናቸው። እንደ ቁጡነታቸውና አትንኩይ ባይነታቸው አይደሉም። የሰው ችግርና ብሶት በቀላሉ ነው የሚገባቸው። ሰውን ለስልጣኑ ወይም ለገንዘቡ ሲሉ የተለየ አክብሮትና እንክብካቤ አያደርጉለትም። ሀብታምና ስልጣን አላቸው ከሚባሉት ይልቅ በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ያከብራሉ። አስራት ተንኮልና ልታይ ባይነት የለባቸውም። ውሸትና ውሸታምን አጥብቀው ይጠላሉ። አንድ ሰው ሲዋሽ ከያዙት እንደ ሰው አይቆጥሩትም። ማንኛውንም ነገር በእርግጠኝነት ማወቅ ይፈልጋሉ። መስሎኝ ነው የሚል መልስ የሚሰጣቸውንም አይወዱም። በተፈለገው መንገድ ቢነገራቸው የሚያሳምናቸው ሆኖ ካላገኙት አይቀበሉትም። ስለ ምግብ ብዙ አይጨነቁም። ለዛውም ቢሆን የሀገራቸውን ምግቦች ይመርጣሉ። የኢትዮጵያን የባህል ስርዓት ጠንቅቀው እንደማወቃቸው ዋና የስርዓቱ ተከራካሪና ተከታይም ናቸው። የሚወደድ ያነጋገር ስልት አላቸው። ማንንም ከእርሳቸው ጋር ቢነጋገር አይኑን ለመስበር እስኪያቅተው ድረስ ይመሰጣል። በንግግራቸው ውስጥ እንግሊዘኛ ደባልቀው መናገር አይወዱም። የሙያ ቃል እንኳን ሲገጥማቸው ግልጽና አጭር የአማርኛ ቃል ይፈልጉለታል። ከሙያቸው ውጪ በንባብ ያዳበሩት ሰፊ ግንዛቤ አላቸው። ፕሮፌሰር አስራት ወልደየስ አንደኛ የኢትዮጵያ የክብር ኮከብ ፈረሰኛ ደረጃ፣ ሁለተኛ የዳግማዊ ምኒልክ ኒሻን የፈረሰኛ ደረጃ፣ ሶስተኛ የአብዮታዊ ዘመቻ አርማ፣ አራተኛ ዓለም አቀፍ የወርቅ ሜርኩሪ በግል አስተዋጽኦ፣ አምስተኛ የቀይ ባህር ኒሻን አንደኛ ደረጃ ሽልማት ተሸልመዋል። እድሜያቸውን ለሕዝብ አገልግሎት የሰጡት ምሁሩ አሁንም አገርና ሕዝብን ለመታደግ ሕይወታቸውን አሳልፈው ሰጥተዋል። ላደረጉት አስተዋጽኦ ግን የተሸለሙት እስር ነው። እስራቱ ከሚወዱት ሕዝብ የለያቸው በአካል ብቻ ነው። እሳቸውም በወህኒ ቤት አጥር ተከልዬ አካላዊ መንቀሳቀስ ነጻነቴ ቢታገድም ምንጊዜም ቢሆን ለኢትዮጵያና ለሕዝቧ ነጻነት ያለኝ ሐሳብና ጭንቀት ሊታሰር አይችልም ብለዋል። በአገር ውስጥና በውጭ አገር የሚገኙ አባላትና ደጋፊዎች ለሰላምና ዲሞክራሲ፣ ለሰብአዊ መብት መከበር የቆሙ ወገኖች ሁሉ በአስቸኳይ እንዲፈቱ ጠይቀዋል። በዓለም ዙሪያ ለምሳሌ በአሜሪካ፣ በአውሮፓ ወዘተ በተደጋጋሚ ሰላማዊ ሰልፎች ተካሂደዋል። ምስላቸውን ያዘሉ ካኔትራዎች፣ ፖስት ካርዶች፣ መለዮች፣ ማስታወሻ ደብተሮችና አጀንዳዎች በዓለም ዙሪያ ተሰራጭተዋል። አስራት ይፈቱልን የሚሉ መዝሙሮች ተዘምረዋል። አስራት ግን አልተፈቱም።
በክስ ላይ ክስ ነው የተከተላቸው። በፍርድ ቤቱ የቀጠሮ ቀን አስራትን ያሉ ሁሉ በፖሊስ ተደብድበዋል፣ ታስረዋል፣ በዝናብ በፀሐይና ብርድ ተሰቃይተዋል። አስራት የቁርጥ ቀን ልጅ፣ የቁርጥ ቀን መሪ፣ ማንዴላ፣ ጋንዲ እያለ መፈክር አሰምቷል። በመላው ኢትዮጵያ የሚገኙ የአንድነት ደጋፊዎች ሁሉ ከጎናቸው ቆመዋል። የውጭ አገር ሰዎችም ባሉበት ሆነው ፕሮፌሰር አስራት እንዲፈቱ ጥረዋል። የ1987 ዓመተ ምህረት የገና በዓልን አስመልክቶ ከ12000 በላይ የእንኳን አደረሰዎት የይበርቱ ፖስት ካርዶች በወህኒ ቤት አድራሻ ልከውላቸዋል። አሜሪካን ሀገር በየዓመቱ የሚዘጋጀው የኢትዮጵያውያን የባህልና የስፖርት በዓል በተቀዳሚ የክብር እንግድነት በተከታታይ ለ2 ዓመት ተጋብዘዋል። እንደሚታወቀው ክቡር ፕሮፌሰር አስራት በፈጠራ ክሶች ተከሰው ከእስር ቤት ወደ ፍርድ ቤት ከፍርድ ቤት ወደ እስር ቤት እየተመላለሱ ባሉበት ወቅት በደረሰባቸው እንግልትና የትግሬ ዘረኞች አረመኔያዊ ተግባር ህመምተኛ ሆኑ። በበሽታው ሲሰቃዩ ከቆዩ በኋላ ለይስሙላ ሕክምና ይሰጣቸዋል እየተባለ በሐኪም ቤት ምልልስ ብቻ ከፍተኛ መጉላላትና የሞራል ጥቃት እንዲደርስባቸው ከመደረጉም ባሻገር ህመሙም ቀስ በቀስ እየጎዳቸው እንዲሄድ ሆን ተብሎ ተሰራበት። ዘረኛው የትግሬዎች አገዛዝ ክቡር ፕሮፌሰር አስራትን እንደማይድኑ ቀድሞ እንደገደላቸው ካረጋገጠ በኋላ የሚመጣውን የህዝብና የዓለምን የተቃውሞ ገጽታ ለማርገብና ሰብአዊ መስሎ ለመታየት በወቅቱ እንዳይታከሙ ተደርጎ በሞት አፋፍ ላይ ከደረሱ በኋላ ወደ ውጭ አገር ለከፍተኛ ሕክምና ተላኩ ተብሎ ተነገረ። ይህም ለፖለቲካ ጠቀሜታ ሲባል የተደረገ እንጂ እንዲድኑ አልነበረም። ክቡር ፕሮፌሰር አስራት ወልደየስ ከተናገሯቸው አንዳንዶቹን ለናሙና ፕሮፌሰር አስራት መሃድ የተመሰረተበትን 2ኛ ዓመትና የወጣቶችን ምክር ቤት ምስረታ ምክንያት በማድረግ ካደረጉት ንግግርና በሌሎች ጊዜያት ከተናገሯቸው የተወሰዱ አንዳንድ ትውስታዎች በእንደዚህ ያለ አስጨናቂ የሆነ የመከራ ጊዜና ወቅት ራሱን ደፍቶ ያልከፋው መስሎ ወደ ሰፊ በመሆን የተጣለበትን መከራ ሁሉ ሳይቸኩል ችሎ ፈጣሪውን ለምሕረት እየተማጸነ ራሱንም ሳያጋልጥ ለመፍትሄ በስልት የሚሰናዳ ታላቅ ሕዝብ የኢትዮጵያ ሕዝብ ብቻ ነው። ኢህአዴግ በገባበት ጊዜ የፖሊስ ሰራዊት በመበተኑ ያለ ፖሊስ ያለ ፍርድ ቤት በመበተኑ ያለ ፍርድ ቤቶች ለ1 ዓመት ተኩል በሚያስገርም ጸጥታ ራሱን ጠብቆ በመኖሩ መንግስት ነኝ ባይ የማያስፈልገው ጨዋ ሕዝብ መሆኑን አስመስክሯል ብለዋል። ዛሬ ታላቁ የአማራው ጠላት አማራ ነው። አንዳንድ የደላውና አወኩ ባይ የአማራ ድርጅት በመቋቋሙ አልስማማም እያለ ሲዋልል፣ ሌላው ደግሞ በጠቋሚነት በአሳባቂነት በአድርባይነት በገዳይነት የገዛ ወንድሙን ለዕለት ሆዱ ፍላጎት ሲል ከፍተኛ በደል እያደረሰ ነው። እስካሁን ድረስ የተሰራው ተሰርቷል። ከእንግዲህ ወዲህ ግን እንደነኚህ ያሉትን ጠላትነታቸውን እንዲያውቁ ማድረግና ይሉንታም ስፍራ የሌለው መሆኑን በጥብቅ ልናሳስብ እንወዳለን። በሌላ በኩል ሌላው የአማራው ክፍል ተኮላሽቶ ተኝቶና በማንቀላፋት ላይ ይገኛል። ይህ ክፍል ቢቃጠልም እንኳ ሊሰማው ስላልቻለና አልነቃም ብሎ ስለቀረ ያለው ዕድል እንደሚባለው አማራ ሲተኛ የሚበላው ጅብ ነው። አንዳንዶቻችንም በተመቻቹ መቀመጫና አልጋ ላይ እየተንፈላሰስን እንደተለመደው የጭራ ፀጉር መሰንጠቅና በዳመና ላይ ፎቅ በመስራት ጊዜያችንን ስናሳልፍ አህያ ወይም ሀድጊ በመባል መሳለቂያነቱን እንደተጠበቀ ሆኖ የዋህነትም ጭምር ብቻ ሳይሆን በሀገርና በወገን ላይ ከፍተኛ በደል ማድረስ መሆኑን ተደጋግሞ የተመሰከረለት ነው። የተማርንና ለመማራችን የምስክር ወረቀት የያዝን ስለሆን ባለሙሉ መብት ነን የማለት ዘመኑ አልፎ ከአፄ ኃይለ ሥላሴ መንግስት ጋር አክትሟል። ዛሬ ስራችን፣ አቋማችንና ሐሳባችን በሁላችንም ላይ የሚጠራ ምስክር መሆኑን እንገንዘብ። ዛሬ የኢትዮጵያ ሕዝብ ንቃተ ህሊና የላቀ በመሆኑ ምንም በአፈሙዝ ልጓም ምክንያት ግፊቱ ባይሰማንም ወደፊት የሚጠይቁንና የሚፋረዱን ብዙ መሆናቸውን ካሁኑ መገንዘብና ለወገን ተገቢውን አስተዋጽኦ ማድረግ ብልህነት ነው።
የታሪክ አጋጣሚ ሆነና በአሁኑ ወቅት ኢትዮጵያኖች በጎሳ፣ በዘር፣ በሃይማኖትና በቋንቋ በመለያየት ተከባብሮና አንድ ሆኖ የኖረው ሕዝብ ያለ ፍላጎቱ አንድነቱ እንዲናጋ ከመደረጉም በላይ የኔ ብሎ የሚኖርበት አገርም ወደ ማጣት እየተገደደ ነው። ሆኖም ዛሬ በዚህች ሀገር በቀሎች መሳሪያነት ብንጎዳም የጊዜ ጉዳይ ነው እንጂ ኢትዮጵያ እንደሆነች ሊያጠፏት የሚቅነዘነዙት ይጠፏታል እንጂ እናት ሀገር ኢትዮጵያን ጠብቀው እንደ እንጉዳይ በሚፈሉ ጀግኖች ልጆቿ በአንድነቷ ታፍራና ተከብራ እንደምትኖር የማያጠራጥር መሆኑን ሙሉ እምነቴን አረጋግጣለሁ። ዛሬ የኢትዮጵያ ሕዝብ ከፍተኛ ችግርና ሐዘን ላይ ይገኛል። እንደ እርግማን ይሁን ወይም በፍርድ ቤት እንደተፈረደበት ይመስል እነኚህን ችግሮች የሚያባብስ እንጂ የሚያሻሽልለት አንዳችም አጋር አላገኘም። የፖለቲካ ባለስልጣኖች ከክፋት ወደ ደግነት እንዲመለሱ ኃላፊነት ተሰምቷቸው ለሕግና ለሕዝብ ፍላጎት እንዲገዙ በሰላማዊ መንገድ ለማሳመን ባጋጠመኝ ዕድል ሁሉ ድምፄን ከማሰማት አልቆጠብም። ለሀገሩና ለወገኑ ክብርና ደህንነት ደረቱን ለጥይት በመስጠት የቆረጠው አርበኛም ያለቀኑ አልወደቀም፣ አልሞተም። እንዲያውም ከተፈጥሮ ሞቱ በኋላም ቢሆን በታሪክ ውስጥ እየኖረና ኢትዮጵያንም በታሪኩ እያኖረ ነው። መኢአድ ለዚህች ሀገር ሕዝብ በአጠቃላይና ለብሶተኛው አማራ ሕዝብ ፍትህ ከመጠየቅ ባሻገር ያቀረበው ሌላ ጥያቄ የለም። የመላው አማራ ሕዝብ ድርጅት የኢትዮጵያ የግዛት አንድነት ተከብሮ ሕዝቡ በእኩልነትና በወንድማማችነት አብሮ የሚኖርበት ሥርዓት እንዲሰፍን ማድረግ ያሁንም ሆነ የወደፊት መሰረታዊ ዓላማው ነው። እርግጥ ነው መኢአድ ነፃ መሬት ወይም የታጠቀ ሰራዊት የለውም። ሆኖም የመኢአድ ነፃ መሬት የእያንዳንዱ አማራና የመላው ኢትዮጵያዊ ሕዝብ ነፃ ልብ መሆኑን እንድትገነዘቡልን እንወዳለን። ሌላው የመኢአድ ችግር ሁሉም እንደሚያውቀው ማንኛውንም የኢትዮጵያ ችግር በአማራው ላይ እንደሚያላክኩት ሁሉ ኢህአዴግ እንዳይጋለጥበት የሚፈልጋቸውን ችግሮች ሁሉ በመኢአድ ላይ ማላከክ የተለመደ ነው። ዛሬ የኤርትራ ጉዳይ ፈንድቷል። እኔ መጀመሪያ ጠላት ተደርጌ የተወሰድኩት የኤርትራን የመገንጠል ጉዳይ በሰኔ የሽግግር ኮንፈረንስ ላይ ትክክል አይደለም ብዬ ስለተቃወምኩ ነው። ይሄው ዛሬ ከመንግስት ጀምሮ እስከ ታች ድረስ ሁሉም የሚያጨበጭብበት ጉዳይ ሆኗል። ይፋቱ ካላችሁ ደግሞ ፍቺውን በደንብ በሕግ አድርጉት። አንጠልጥሎ መተው ሌላ ጣጣ ያመጣል ብዬ ነው። ይኸውና ዛሬ መጣ። የአካባቢው ሀገሮች የወዳጅና የጠላት መንግስታት የዓለም አጠቃላይ ሁኔታ ግምት ውስጥ ገብቶ በመጨረሻ ኢትዮጵያ በሚያመቻት ጊዜ ሉዓላዊነቷን ማስከበር አለባት። ጥቅምት 1991 ዓመተ ምህረት ስለ ፕሮፌሰር አስራት ወልደየስ ሌሎች ሰዎች ምን ይላሉ? ፕሮፌሰር ነቢያት ተፈሪ እንዲህ ትላለች። ከ20 ዓመት በላይ አውቃቸዋለሁ። ለፕሮፌሰር አስራት ከፍ ያለ ግምት አለኝ። ሥራ የማይሰለቹ ማንኛውንም የሕክምና ጥያቄ የማይንቁ ባለሙያ ናቸው። ፕሮፌሰር ያካበቱትን የሙያ ጥበብ አሰራሩንና አስተሳሰቡን ለምደው የራሳቸውን ማለትም ወጥነት ያለው ቱባ ሥራ ማውጣት የሚችሉ ናቸው። የኢትዮጵያን ባህል ጠንቅቀው የሚያውቁ ናቸው ትላለች ፕሮፌሰር ነቢያት ተፈሪ። የፕሮፌሰር አስራት የልጅነት መምህር አለቃ ለማ እንዲህ ይላሉ። የአስራት የልጅነት መምህሩ ነኝ። የኔታ ነው የሚለኝ፣ ያከብረኛል። አለቃም አድርጌው ነበር። ረጋ ያለ፣ ከሰው ተግባቢ፣ ሰው አክባሪ፣ ሲጠየቅ የሚናገረው በቀላሉ ይገባሃል። ኩራት አያውቅም። ጠባዩ ያው ነው። አሁን እኔ 93 ዓመቴ ነው። በ85 ዓመቴ ይህን ሆዴን ተቀድጃለሁ። የቀደደኝም አስራት ነው። እናንተ ፕሮፌሰር ብላችሁታል። አዳነኝ። አስራት በራዲዮ አስተማሪዬን አክሜ ያዳንኩት በጣም ያስደስተኛል ብሎ ሲናገር በአገሩ ተሰማ። ታዲያ እንዴት ኮራው መሰለህ? አስራት ሰዓት ሸልሞኛል፣ ገንዘብን በየጊዜው ሰጥቶኛል። እኔማ ድሮም ልጅ ሆኖ ትልቅ ሰው እንደሚወጣው ተረድቻለሁ። የፕሮፌሰር አስራት የልጅነት መምህር አለቃ ለማ በ1981 ዓመት
አስታውሰው ከተናገሩት። አያሌው ፈንቴ ደግሞ እንዲህ ይላሉ። ምንም እንኳን እኔ በመሰረቱ ለአማራው በመቆርቆር አቋም የወሰድኩት ሻዕቢያ፣ ወያኔና ኦነግ አዲስ አበባ ከመግባታቸው ቀደም ብሎ ኦነግ አሶሳ፣ ወለጋ ውስጥ ከ300 በላይ አማራዎችን ብቻ በአንድ ትምህርት ቤት ውስጥ ሰብስቦ በላውንቸር ከጨረሰበት ጊዜ አንስቶ ቢሆንም መሰሎቼን ፈልጌ የማዕሃድ ድጋፍ ድርጅት በማቋቋም አማራውን ለመርዳት ያስቻለኝ ግን ማዕሃድ በተቋቋመበት ዓመት በ1984 ዓመተ ምህረት ፕሮፌሰር አስራት ስዊድን ሀገር ስቶክሆልም ከተማ ለሥራ ጉዳይ በመጡበት ጊዜ በመተዋወቄ ነው። ከመሰናበቴ በፊት ተዘጋጅቼና አስቤበት ስለሄድኩኝ $2000 ብዙም ባትሆን ለማዕሃድ የሥራ ማካሄጃ ትረዳ ዘንድ በሚል ስሰጥ አደርሳለሁ ሲሉኝ ደስ ብሎኝ ወደ ቤቴ ተመለስኩ። እሳቸውም ወደ ኢትዮጵያ እንደተመለሱ ሳይውል ሳያድሩ ደብዳቤ ጽፈው ያችን የቸርከኝን በተገቢው ቦታ አውለናታል ብለው ሲልኩልኝ የበለጠ አንጀቴን በሉት። ምክንያቱም ትንሽ ነው ትልቅ ነው ብለው ሳይንቁ ቁም ነገር ስላሳዩኝ ነው። አማራውም ቀሰቀሰ፣ ተሰባሰበ፣ ድርጅቱ ጠነከረ። እሳቸው ሲታሰሩ አብሮ ታሰረ። በመጨረሻም ፕሮፌሰርን አሜሪካን ሀገር ፔንሲልቫኒያ ሆስፒታል ለመጠየቅ ሄጄ እንዳየኋቸው እንባዬ ቀደመኝ። ከክፍሉ ወጣሁ። ከጥቂት ደቂቃ በኋላ ተመልሼ ገባሁ። ጤና ይስጥልኝ ፕሮፌሰር አልኳቸው። ጤና በነበሩበት ወቅት ብዙ የስልክ ልውውጥ እናደርግ ስለነበር የህመሙ ብርታት ድምፄን ከመለየት ይገታቸው ይሆን ብዬ ስለተጠራጠርኩ ማን እንደሆንኩ አወቁኝ ብዬ ስጠይቃቸው መቼ አጣሁህ አሉና ነገሩኝ። ምኞቴና ፍላጎቴ ፕሮፌሰር እንዲድኑ ተጨባጩ ሁኔታ ደግሞ እንደማይድኑ እየተሟገቱኝ እርሜን አውጥቼ ተመለስኩ። መጀመሪያ ስዊድን ሀገር በመጡበት ወቅት ሳገኛቸው የተጎናጸፍኩትን ደስታ አሜሪካ ሀገር ሄጄ በሐዘን ለውጬው መጣሁ ይላል አያሌው ፈንቴ። ሌላው ደግሞ አንድ የመርካቶ ነጋዴ እንዲህ ይላል። ፕሮፌሰር አስራት እኮ ለራሳቸውና ለቤተሰባቸው የተፈጠሩ አይደሉም። ለሕዝብ ተፈጥረው ሕዝብን አገልግለው ለሕዝብ የተሰዉ ታላቅ አርበኛ ናቸው ይላል። ያሩሲ ወርቅ የተባለ ሰው ደግሞ እንዲህ ይላል። ማጣት እንጂ ማቆየት ባልታደለች ሀገር ውስጥ ተፈጥረው ሳይጠገቡ ያለፉ ብርቅዬ የኢትዮጵያ ልጅ ነበሩ። የአንድ ቢሮ ጸሐፊ ደግሞ ስለ ፕሮፌሰር አስራት ብዙም የማውቅ ባልሆንም በሙያቸው በኢትዮጵያዊነታቸውና በወገን አፍቃሪነታቸው አኩሪ ስም እንዳላቸው አውቃለሁ። መቼም የሰው ልጅ ከሞት የሚቀር ባይሆንም የእርሳቸው ዜና እረፍት ከምንም በላይ የሚያሳዝነኝ በአንድ ምክንያት ብቻ ነው። ይህንን ያቀጣጠሉትን የትግል ፍሬና የወገናቸውን መልካም ሕይወት ደርሶ ሳያዩት በማለፋቸው ነው ይላል። አንድ የማዕሃድ አባል ደግሞ እንዲህ ይላል። ብዙዎች ስለ ሕክምና ሙያቸው ይመሰክራሉ። በእርግጥ ይህ ሁሉ ምስክርነት ቢያንሳቸው እንጂ የሚበዛባቸው አይደለም። እኔ ደግሞ በማዕሃድ አውቃቸዋለሁ። ደፋር፣ ሐሳባቸውን በተገቢው መንገድ በግልጽ ቋንቋ ማስረዳት የሚችሉ፣ ሰው አክባሪ፣ ድካምን የማያውቁ፣ ለቆሙለት ዓላማ የመጨረሻውን መስዋዕትነት የከፈሉ ጠንካራ መሪ ናቸው ይላል። በመጨረሻ ለአማራው ህልውና፣ ለሀገር ሉዓላዊነትና ለሕዝብ አንድነት ቀናኢ የሆነው ኢትዮጵያዊ ሁሉ ፕሮፌሰር አስራት ወልደየስን ታሪክና ትውልድ የማይረሳው ተግባር ፈጽመው በማይቀረው የሰው ልጅ መጨረሻ በሆነው ሞት ከዚህ ዓለም የተለዩበትን ዓመት አስመልክቶ በታላቅ ሐዘንና ቁጭት አስቦት እንዲውል እያስታወስን ይህን ዕለት ከኢትዮጵያ ሕዝብ ተስፋና ድል ጋር አያይዞ የሚከበርበት ወቅት አሁን ባለው የጊዜና ሁኔታ ውስብስብነት ቢዘገይም አይቀሬ መሆኑን ሳናስታውስ አናልፍም። የሰማዕቱ አስራት ሕያው ሆኖ ለዘላለም ይኖራል። የመረጃ ምንጭ አያሌው ፈንቴ። የፕሮፌሰር አስራት ወልደየስን ታሪክ በአጭሩ እንዲህ አቅርቤላችኋለሁ። በፕሮግራሙ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። በቀጣይ በአዲስ ፕሮግራም እስከምንገናኝ ድረስ የዩቲዩብ ቻናሌን ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ። ቻው ቻው። Bye.